አላችሁ የተመታችሁ ሰራተኞች ላይ ወይ አትሰሩ ወይ አታሰሩ የመስሪያ ቤትን ባንድ እግሩ የምታቆሙ ለተቋሙ ለመስሪያ ቤት ዙሪያችሁ ላሉ ሰዎች በሙሉ ሰላም ተነሱ ሰራተኞች አላችሁ ግልጽ ነው በዚህ በኩል ትቀመጣላችሁ ደሞ አሰሪዎች አላችሁ ሰራተኛን ላይክ መመዝበር ወይንም ደግሞ ፓወራችሁን ማሳየት እኔ ገዢ ነኝ አይነት ስሜት ላይ ተመራችሁ ሄዳችሁ እናንተ ኃላፊነት አለባችሁ ካምፓኒውን አቅኑ ሳይሆን ማለት ነው አግዷቸው አይነት የታባላችሁ አይነት ሜንታሊቲ ያላችሁ ሰራተኞች አላችሁ አሰሪዎች እናንተ በዚህ ጋር ትቀመጣላችሁ ዛሬ የምንነጋገረው ስለ ስራ ልምድ ነው ሁለታችሁም ስለሚመለከታችሁ ይህ አንዳንድ ህጎች ነው የምንነጋገረው እንደነገርኳችሁ ስለ ስራ ልምድ ነው የስራ ልምድ ምንድነው ለማን ይሰጣል በማን ይሰጣል ምን ማሟላት አለበት አልሰጥም ከተባለስ ምን ታመጣላችሁ ወይንም ደግሞ ምን ማድረግ ይቻላል የሚሉን በሙሉ እንወያያለን አብሮኝ እንግዳዎች አሉ እንኳን ደህና መጣችሁ የስራ ልምድ ላይ እንነጋገራለን የስራ ልምድ በጣም በተደጋጋሚ ብዙ ሰዎች እሹ የሚያደርጉበት ጉዳይ ነው እናንተ በነበራችሁ በታውን ባላችሁ በተላፊነትም ከስራ ተነስታችሁ እስከላይኛው ስትሄዱ የነበራችሁ ሁሉ የሚያጋጥማችሁ ነገር ነው መጀመሪያ ምን እናደርጋለን የኛ ቤተሰቦች የላኩልን ኬዝ አለ እውነተኛው ጉዳይ ነው ልክ ከቤተሰቦቻችን ጋር ስንነጋገር እንዲገባቸው አይምሯቸው ውስጥ እንዲይዙት በድራማ መልክ ሰርተናታል ድራማውን አይተን እንመለስ ብዙ ነገር እናወራለን ማለት ነው አለሽ ምን ትይሽና ልገባ ነው እባክሽ ያ ጉዳይ አሁንም አልጨረሰልሽ እንግዲህ ዛሬ ብሎኛል ያን ጊዜ ኮኒ ታይሰልሽ ነበር ለዚህ ነው አንቺ ደግሞ ሰው ሲጎዳ ያዩ ዝም ማለት ነበረብኝ ቢሆንም ብሎ ነገር የለም ሰው ሲጎዳና ሲበደል ያዩ ዝም ማለት አልችልም የራስ መብት ቢሆን እኮ ችግር የለውም ያይሉት ግን የሌሎችስ መብት ቢሆን ሰዎች ሲገፉ ያዩ ዝም ማለት አልችልም ታውቂያለሽ የራሳቸውን መብት ራሳቸው ያስከብሩ አንቺ ምን ቤት ነሽ ትሰሚኛለሽ ብዙ ምስኪኖች እኮ ቤታቸው ላለመናገር ዝም ብለው ቁጭ ብለዋል እኛ ድምጽ ካልሆናቸው እኛ ካላገዝናቸው ማን ነው የሚያግዛቸው አንቺ አንዴ ከደረሽ ደረቅሽ ነው ይሄው መዘዙን ላንቺ ተረፈ እንግዲህ ወሰራፊው የስራ ልምድሽን ማጽፍ ብሎሻል ኧረ እባክሽ እኔ ስልኩን ላስጨርሰው ብዬ ነው እንጂ ዛሬ ነኝ እናውሰጂ ብሎኛል እሱን እስቲ እንደጨረስኩ ደውልልሻለሁ እሺ ደውል በቃ እሺ ከደረሰልኝ ለመውሰድ ነበር የመጣሁት ይሄ ምንድነው የስራ ልምድሽ ምን እንደጻፍክ ግን አውቀኸዋል አዎ በደንብ ነው ብታውቁማ እንደዚህ አጽፍም ነበር መቼም የስራ ልምድ እንዴት እንደሚጻፍ ላንተ አልነግርህም አንቺ ሲነገርሽ የማይገባሽ ስለሆነ ይሄም ላንቺ ሲበዛብሽ ቆይ ምን ስላደረኩኝ መብታችን ለምን ይነካል ለምን እንጨቆናለን ስላልኩ ነው ከስራዬ ውጭ ያለውን ነገር እዚህ ላይ ጻፍከው ነው ወይስ የሌሎችን መብት ስለተከራከርኩኝ ነው ወይስ ያንተን ፍላጎት ስላላሟላው ነው እንደዚህ አድርገህ የጻፍከው እሱ የማይመለከተኝ የስራ ልምድ ጠይቀሻል የስራ ልምድ ተጽፎልሻል አሁን ስራ ላይ ነው ኧረ እባክህ ጥሩ እንተያያለና ትሰማኛለህ ሰላምን ገና አላወቅካትም ማለት ነው ሴትዮ አሁን ውጪ ስራዬን ልስራበት ወርቀት ይዘሽ ውጪ ይሄንንማ አልወስድም ትሰማኛለህ ትክክለኛ የስራ ልምዴን በስራ ጽፈ እንዴት እንደምወስደው አሳይሃለሁ ድራማ ላይ ተመልሰናል ስለዚህ እናንተ እንደ ኃላፊነት ላይ እንደነበራችሁ ሰዎች ማለት ነው የስራ መልቀቂያ መቼ ነው አብዛኛው የስራ የልምድ ደብዳቤ ስጡኝ ተብላችሁ የምታውቁበት ጊዜ መቼ ነው በአብዛኛው የሚጠይቋችሁ ወል ሰራተኞቻችን በተለያየ ጊዜ የስራ ልምድ ይጠይቃሉ አንደኛ በስራ ላይ ሆነው የስራ ልምድ ይጠይቃሉ ሁለተኛ ደግሞ ስራ ከለቀቁ በኋላ የስራ ልምድ ይጠይቃሉ አብዛኛው ሰው የሚሳሳታት ነገር ልንገርህ የስራ መልቀቂያ የስራ ልምድን ስጡኝ ብሎ መጠየቅ የሚጀምረው ልክ ከመስሪያ ቤት ሲወጣ ነው ስራውን በሰላም የሚጨርስ ተባሮ የሚወጣ የስራ ልምድን ስጡኝ ብሎ መጀመሪያ መናገር የሚጀምረው ልክ ሊወጣ ሲል ነው አሁን አንተ መጀመሪያም በጠየቁ ሰዓት ላይ ደግሞ ከስራ ላይ ይያሉ ብላል አብዛኛው ሰው ስራ ላይ ያለ የስራ ልምድ መጠየቅ እንዳለበት አያውቅም ህጋችን ምን እንደሚሉን በደንብ እናወራበታለን አሁን እንዳለ ለሞያችን ምንድነው የምንነጋገርበት ምንድነው 1156 2011 የሚባለውን የአሰሪና ሰራተኛ አዋጅ የግሎቹን የሚገዛው ነውና ቤተሰቦቻችን እሱን በደንብ አይምራችሁ ከታችሁ ተሰሙናላችሁ ማለት 1156 2011 የሚባለው የግል አሰሪና ሰራተኞችን ጉዳይ የሚገዛልን ህግ ነው የስራ ልምድን በተመለከተ ዛሬ የምናወራው ወሬዎች በሙሉ እሱ ላይ መሰረት አድርገን ነው ቶማስ ከስራ ልክ ከመባረራቸው ወይንም ደግሞ በገዛ ፈቃዳቸው ስራቸውን ካለመልቀቃቸው በፊት መተው የስራ ልምድ ስጠን ብለው የሚጠይቁ ሰዎች አሉ በኤክስፒሪየንስ ገጥሞ ያውቃሉ ማንኛውም የአንድ ድርጅት ሰራተኛ በስራ ላይ ያለ ሊጠይቅ ይችላል ሲወጣ ሊጠይቅ ይችላል ወይንም ደግሞ ቆይቶ የሆነ ታይም
ክሊራንስ ጨርሶ ምናምን ቆይቶ መጥቶ ሊጠይቅ ይችላል። በጣም በተደጋጋሚ ከምንነገር አሁን በደንብ የምነግር የስራ መልቀቂያ የስራ ልምድ ደብዳቤ የምትባለውን ሁልጊዜ መጨረሻ ላይ የምትሰጠው ነው የሚያስቡት። አዋጁ ሲያስተዳድር ወይም አዋጁ ባስቀመጠው ህግ ላይ እንደሚናገረው አንድ ሰራተኛ በማንኛውም ጊዜ ሲጠይቅ ወይንም ደግሞ የስራው ሲቋረጥ መሰጠት ያለበት ነው ይላል። ስለዚህ ስራ እየሰራ ሊጠይቅ ይችላል። ስራ እየሰራ ምን ያደርግለታል አይባልም እንደዛ። በጣም ብዙ ሌላ ስራ እየፈለገ ማየት መብቱ ነው። በነገራችን ላይ እኔ አንተ መስሪያ ቤት እየሰራሁኝ ሌላ መስሪያ ቤት ማስታወቂያ ቢያወጣ እስኪ የስራ ልምዴን ስጠኝ ለምን ስትለኝ ሌላ ቦታ ላመለክት ብለው ነውር አይደለም። ባንል እንኳን በማንኛውም ሰዓት ላይ የስራ ልምድ ስጠኝ ሲባል መሰጠት አለበት። ፕሮሰስ ይደረጋል። አንዳንድ ሰው ውጭ ሀገር ላይ ሜል ሲፈልግ ሰራተኛ ነው ወይ ምን አይነት ነው ፋይናንሻል ስታቱስን ማየት ይችላሉ። ምክንያቱም አንዳንድ ጊዜ ስራ አለን ከተባለ ኢትዮጵያ ውስጥ እየሰራ ነው ቤተሰብ አለን ምናምን ብለን ከምናስረዳቸው አንደኛው ነገር ላይ ስራ መኖራችን እንደ ሄደን አንጠፋም የሚለውን ምልክት ያስረዳልን ይላል። ውጪ ፕሮሰስ አለኝ ስጠኝ ከመሬት ተነስቼ በቃ ዛሬ ሰኞ ተነስቼ ትዝብለ እንደውም ዛሬ ስራ ልምዴን እስኪ ልጠይቅ ብዬ ፋይል ለማድረግ መጠየቅ መፍትሄ ነው። እናንተን በማድረጋችሁ እናመሰግናለን። ጥሩ ነው። አንደርስታንዲንግ ጉዳይ መሰለ። አሁን እዚህ ኢንዱስትሪ ላይ በተለይ እኛ ላለፉት 12 13 አመታት የሰራንበት የሆቴል ኢንዱስትሪ ነው። ሶ ያ አንደርስታንዲንግ ብዙ ያለው ሰው ሰራተኛ አለ፣ የሌላቸው ደግሞ በጣም ብዙ ናቸው። ሶ እንደው አቶ ዳንኤል ኤችአር እንደው እንዴት አድርጌ ነው የስራ ልምድ የምጠይቃቸው እንዴ እየሰራው ከዛ ሊለቅ ነው ብለው ደግሞ ደሞዝ ላይ ጨምርልኝ ይችላል። የተወሰኑ ተውቶችን ሰርኩሌት ያደርጋሉና የአንደርስታንዲንግ ስላለ መጀመሪያ አዌርነሱን ክሬት የማድረግ ፖሲቢሊቲዎችን ክሬት ይደረጋል ማለት ነው። እንዳትፈሩ። የአሰሪና ሰራተኛ አዋጁ ስራ እየሰራችሁ ባለበት ሁኔታ ውል ሲቋረጥም በማንኛውም ጊዜ ላይ ምክንያቱም ላላስቀመጣላችሁ የምትጠይቁት በማንኛውም ጊዜ ላይ የስራ ልምዴን ስጡኝ ካላችሁ በነፃ የወረቀት ምናምን አታስከፍሉማ። የወረቀት ምናምን አይከፈልም። በነፃ መስጠት ግዴታ አለባቸው። ግዴታ ነው ብዬ ስነግራችሁ በስሜታዊነት ተነስ የነገርኳችሁ ማለት አዋጁ ላይ የአሰሪ ግዴታ ተብሎ ከተዘረዘሩት ውስጥ አንደኛው ይሄ ነው። በማንኛውም ሰዓት በነፃ የመስጠት ኃላፊነት አለባቸው የሚለው ማለት ነው። ይሄን ስለምታደርጉ እናመሰግናለን። ለጁኒየር ያሉ ግን እንደሆነ ይገለጻል። yes I think ሲጻፍም እንደዚህ ይላል ከዚህ እስከዚህ ድረስ ስቲል ስራ ላይ ናቸው። ናይስ እሷኛውም ትጠቅመናለች። ሌላ ማወቅ የምፈልገው አሁን ምንድነው እንትኑን አነሳን ስራ ላይ ያሉ ማድረግ ይችላል። ስራም ከተቋረጠ በኋላ ደግሞ አብዛኛው ጊዜ ስራ ስናቋረጥ በሳምንት በሁለት ሳምንት ውስጥ ይደረጋል። በእናንተ መስሪያ ቤት አሰራር ወደ ማንተ ባለ ኤክስፒሪየንስ ቆይቶ ላይክ ከስራ ከለቀቀው በኋላ ረጅም ጊዜ ቆይቶ የስራ ልምድ ስጠኝ ያለ ሰው አለ? አዎ ግን ምንድነው በጣም እንትን ነው ትንሽ ቁጥር ምናምን ሜቢ አንድ ቢኖር ነው። ፎርማሊቲዎች አሉት መሰጠት ግዴታ ነው አለበት። ፎርማሊቲዎቹን እስከጨረሰ ድረስ ማለት የወጣበት መንገድ ከዛ ክሊራንሱን እና ሁሉን ነገር የካምፓኒው የሚጠይቀውን ነገር ከጨረሰ እና ፋይሉ ስቲል አክቲቭ ሆኖ እስካለ ድረስ የፔፐሩን ወይንም የስራ ልምዱን የመስጠት ኃላፊነት ነበረብን ሰጥተናል። ኤኒ ታይም ሲመጣ እንሰጣለን። በማንኛውም ሰዓት የተባለችው በኋላ ለዓላማው የታሰበበት ምክንያት ነው። ይርጋ ጠፍቶት አይደለም ህጉ አልጠፋውም። ይርጋ ማስቀመጥ አልጠፋው። ምክንያቱም የአሰሪና ሰራተኛ አዋጁ ላይ የተቀመጡ የይርጋ ጊዜዎች አሉ። በማንኛውም ሰዓት የስራ ልምድ መውሰድ ትችላላችሁ ከተባለ እየሰጣችሁ ያለው መብት ምንድነው? እናንተ የምትጎዱት ነገር የለም። አሰሪ የሚጎዳው ነገር የለም የስራ ልምድ በመስጠቱ ወይንም ደግሞ ያኛውን ይርጋ አርጋባቸው የን መብታቸውን ባለመጠቀማቸው አንተ የሚደርስብህ ኪሳራ የለም አይደለ? ስለዚህ በማንኛውም ሰዓት እንዲጠይቁ ከተባለ ፋይል ከተደረገ ትክክለኛ ማስረጃዎች አሉ ከነበረ እንደሰሩ ከተረጋገጠ መደረግ አለበት፣ መሰጠት አለበት። የስራ ልምዱን አልቀበልም ብላለች። ስለዚህ ማህበረሰቡ እቺ ልጅ ያደረገችውን ድርጊት አልቀበልም ብላ ይሄንም አልወስድም ብላ መመለሷ ትክክል ነው አይደለም? ሞኝናት ልጅ የያዘውን ይዞ ነው ማለቀስ ያለበት ወይስ ደግሞ የሚባል ነገር አለ እንዴ? የስራ ልምድ እየተሰጠ አልፈልግም የሚባል ነገር አለ እንዴ? ምንድነው የሚለውን ሰዎች ምን ያስባሉ የሚለውን እናይና ደውኛ ለዲስከሽን እንመለሳለን። ወደሚመለከተው አካል ቅሬታ ማቅረብ ህግ ሊሆን ይችላል፣ ወይም ደግሞ ያን የስራ ልምድ ከጻፈው ሰው የበላይ አካል ካለ እዛ ሄዶ ቅሬታ ማቅረብ። የሰው ኃይል አሁን ኤችአር ቢጽፈው ከኤችአር ደግሞ ማናጀር አለ ኮይም ልክ ላይክ እንደ ማናጀር አናግረህ ከማናጀር ምንም ነገር ካላገኘ ወደ ህግ አካል መሄድ አላግባብ አንደኛ እንደ ጸባዩ ነው። ጸባዩ ታይቶ ነው የሚጻፈው ስራ ልምድ ብዬ አስባለሁ በራሴ። ግን እሱ ያልሰራው ነገር ከሆነ ከተጻፈ ያለበት አንደኛ ወይ ለበላይ አካሉ ለበላይ አለቃው ማሳወቅ ነው፣ ወይም ደግሞ እንደገና በማናጅመንቱ የሚታይ ከሆነ በዛ ማሳየት ነው። የማይታይ ከሆነ ለሰው ኃይል አስተዳደር መክሰስ መሞከር ነው መፍትሄ ካገኘ። በድጋሚ እንዲታይለት ማመልከቻ መጻፍ አለበት ብዬ አምናለሁ። ደግሞ እንደገና ሲጀመር ማንኛውም ሰው የስራ ልምድ የሚሰጠው
ከአንድ መስሪያ ቤት ወደ አንድ መስሪያ ቤት ሽፍት አድርጎ እንዲሰራበት ነው። ያ ወረቀት አላግባብ አይጻፍም። ሲጀመርም አላግባብ አይጻፍም። ለምን አንድ ሰው የለፋበትን ወንጀለኛ እንኳን ቢሆን ወንጀሉ በወንጀለኝነት ይጠየቃል እንጂ እግድ እስከሌለው ድረስ ሲቪው ወይም ዶክመንቱ የተሰራለት የስራ ማስረጃ አይበላሽበትም። መስሪያ ቤቱም አያበላሽበትም። ይሄን ህጉን ያውቁታል። ጠንቅቀው ስለሚያውቁት ሊያበላሹበት አይችሉም። ሜቢ ስትወጣ ከአንድ መስሪያ ቤት ስትወጣ የወጣህበት ኬዝ ሊጻፍ ይችላል። የስራ ማስረጃ እኔ እስከማውቀው ድረስ አይበላሽም። አንደኛ ስራ ልምዶ ሲጻፍበት ከተቀጠረበት ቀን ጀምሮ እስከሚጠይቀው ቀን ድረስ ነው መጻፍ ያለበት። ያኔ ሲጻፍለት ግን ማንበብ አለበት መጀመሪያ። እሱን የማይገልጽ ከሆነ አይ ይሄ አይገልጽኝም፣ እኔም እዚህ ገልጽኝ፣ እዚህ ቦታ ላይ ነው የሰራሁት፣ ይሄ መደብ ላይ ነው የሰራሁት፣ በዚህ ወር በዚህ ቀን ነው የተቀጠርኩት፣ በዚህ ዓመተ ምህረት ነው የተቀጠርኩት ብሎ መመለስ አለበት። እሱን የማይወክል እሱን የማይገልጽ ከሆነ አንደኛ ስራ ልምዱን ይዞ ሄዶ ሌላ ሲቀጠር ሌላ ቦታ ላይ ወይ ደግሞ ሲያድግ ችግር ሊያጋጥመው ስለሚችል መልሶ እኔ የሰራሁት ይሄን መደብ ነው ልምዴ ይሄ ነው ብሎ ማሳወቅ አለበት ለሚመለከተው አካል ማለት ነው። ጎበዞች ጥሩ ውይይታ ነው ያያችሁት። አሁን ደግሞ በደንብ እናብራራላችኋለን። እናንተ በስራ ዘመናችሁ ጁኒየር በነበረባችሁ ታይም ሊሆን ይችላል ወይ ደግሞ ራሳችሁ አልቀበልም ብላችሁ የምታውቁ ከነበረ ወይም ደግሞ እናንተ ጋር የመጣላችሁ ደብዳቤ ወር ደግሞ ኤችአሮች አስቸግሩን ተብላችሁ ተከሰው ከነበረ በኮሌጅን በሰርክላችሁ በእናንተ ኢንዱስትሪ ውስጥ የምታስታውሱ ነገር ካለ አልቀበልም ብሎ የወረወረ ሰራተኛ ታውቃላችሁ? እኔ ጋር እንግዲህ እስካሁን እንደዚህ አይነት አልገጠመኝም። በጣም አንተም ጋር ከነበረ ይሄኛው የምጠይቅበት ምክንያት ስላለኝ ነውና አልቀበልም ቢሉስ ምንድነው የምታደርገው? አልቀበልም የሚሉበት ምክንያት ምንድነው ብላችሁ ታስባላችሁ? አንዳንዴ ሰዎች የተለያየ ዲፓርትመንት ሰፖርት ያደርጋሉ። ሰፖርት በሚያደርጉበት ሰዓት የስራ ዝርዝራቸው ወይም ደግሞ የስራ መደባቸው አይደለም፣ ግን ደግሞ ሰፖርት ያደርጋሉ። በዛ በሰፖርት ታይም ያንን ሌተር ኤክስፔክት ያደርጋሉ። በዛ ሰዓት ኤክስፒሪየንስ በሚጠይቁበት ሰዓት ወይም ደግሞ ኤክስፒሪየንስ በጠየቀችበት ሰዓት አሲስት ያደረገችው ደግሞ ሰፖርት ያደረገችው ኢት ማይ ቢ 2 ዴይስ ማይን 2 ቀን ሊሆን ይችላል ያንን ሰፖርት ያደረገችውና እሱ እንዲጻፍላት ዲማንድ ያደረገች ልጅ ነበረች። ከዛ በኋላ ግን ቀስ አድርገህ በማስረዳት ይሄ ኮንዲ ነው ይሄ ኮንዲ ነው ይሄ ኮንዲ ነው አንቺ በዚህ ነው የተቀጠርሽው ሪስፖንሲቢሊቲስ እንደዚህ ነው የስራ መደብሽ እንደዚህ ነው ብለህ አስረድተህ በኋላ ኮንሺየስ ስትሆን እንደዚህ ነው እንዴ ብላ የተመለሰችበት አለና ይሄ ከምን የመነጨ ነው? አንዳንዱ ምን እንደሚጻፍ ከነሱ ኤክስፔክቴሽን አንጻር ምን ኤክስፔክት እንደሚያደርጉ ኮምፕሊትሊ የተለያየ ይሆንብህና ያንን ዲማንድ ያደርጋሉ ሰዎች። ይሄን አጋጥሞኛል። ፐርፌክት። አሁን እኛውን ለቀጣይ ጥያቄያችን የምንነጋገርበት ነው የሚሆነን። የስራ ልምድ ሲባል መጻፍ ያለባቸው በህጉ የተቀመጡ ነገሮች አሉ። የአሰሪና ሰራተኛ ጉዳይ አዋጁ የጻፈቸው ነገር አለ፣ ምን መሟላት እንዳለበት። እከሌ የሚባል ሰውዬ በዚህ ፖዚሽን ከዚህ እስከዚህ ቀን በዚህ ደግሞ ሰርቷል አከተመ። ሌላ ነገር በመጥፎ ነገር መዘባዘብም አይቻልም። ቆንጆ ነገር ማድረግ ይቻላል። በኋላ እናወራበታለን እንጂ በቃ ይሄን የተጠየቃችሁት አሰሪዎች ወይም መስሪያ ቤቶች የስራ ልምድ ስጡ ስትባሉ እኔ እንደዚህ አድርጎ አይደለም፣ እንደዛ አይደለም። ሚስተር እንትና በዚህ ፖዚሽን ከዚህ እስከዚህ ቀን በዚህ ደግሞ ሰርቷል። ከፈለጋችሁ ቆንጆ ነገር መጨመር ትችላላችሁ። እናንተ መጠይቃችሁ ጥያቄ አለ በነበራችሁ አጋጣሚ በስራችሁ ሁኔታ ላይ ማለት ነው። አንድ ሰራተኛ የስራ ልምድ ስጠን ሲሏችሁ ወይም የስራ ልምድ ሲጠይቃችሁ በየትኛውም ወቅት ላይ ቢሆን ቅድም በተነጋገራችሁ የትኛውም ወቅት ላይ ቢሆን ከሪኮሜንዴሽን ጋር አንድ ላይ መረጃ አድርጋችሁ የምትሰጡ ናችሁ ወይስ ደግሞ ለየብቻ የምትሰጡ? ይሄን የምጠይቃችሁ ለምንድን ነው? አንዳንድ መስሪያ ቤቶች የስራ ልምድ ስጡን ሲባል የስራ ልምድ ይሰጡና ስለነበራችሁ እየሰራም የነበረ ሰው ከነበረ በዚህ በሽኑ መልካም እንደዚህ ያለው ብሎ ጥሩ ነገር የሚጽፋሉ። ወር ደግሞ እየተሸኘም ከነበረ ቆንጆ ነገር እዛው ከስራ ልምድ ጋር አንድ ላይ አድርገው ሪኮሜንዴሽን ያለበት ፓራግራፍ አድርገው ይሰጣሉ። ለየብቻው ደግሞ ይሰጣሉ ሳይጠየቁ የስራ ልምድ ይኸው አንጀታቸውን የእርሳቸው የነበረ ሰራተኛ ከነበረ ደግሞ ያበደ ሪኮሜንዴሽን ያደርጉለትና ይሰጡታል። አንዳንዶች ደግሞ ሪኮሜንዴሽን ሲጠይቁ ብቻ ይሰጣሉ። የስራ ልምዷን ብቻ ይሰጡና የስራ ልምድ አሁን ያልኳቸውን ብቻ ይዘረዝሯትና ሪኮሜንዴሽን ስላቸው ይሰጣሉ። እናንተ የትኛው ነው የምትሰጡት? ስትሰጡ እንደ መስሪያ ቤት አሁንም ሊሆን ይችላል ወር ደግሞ የትኛው ቢሰጥ ነው የተሻለ ብላችሁ የምታስቡ ከሆነ፣ ሁለተኛው ደግሞ ናላችሁን ያዞረ ሰራተኛ ብጥብጥ አድርጓችሁ ወይንም ደግሞ በጥፋቱ ከስራ የተባረረ ከስራ በማስጠንቀቂያም ይሁን ያለ ማስጠንቀቂያም የተባረረ ሰራተኛ የስራ ልምድ ስትጽፉለት ግጥም አድርጋችሁ እንዳሳረራችሁ ትጽፉበታላችሁ። ዌል ካምፓኒ የራሱ የተለያዩ ፖሊሲዎች አሉት፣ ማኑዋሎች አሉት፣ ፎርማቶች አሉት።
ፓስት ኬሪየር ላይ ለምሳሌ 4 ካምፓኒ 3 ካምፓኒ ስትሰራ የራሱ የሆኑ ፎርማቶች አሉት። እነዛ ፎርማቶች ምንድናቸው? ለምሳሌ ኤክስፒሪየንስን በተመለከተ ወይ ደግሞ የስራ ልምድን በተመለከተ ስናወራ አንድ ካምፓኒ ፎርማቱ ምንድነው? ቀድም ሜንሽን ያደረገው አቶ ናኡል የተቀጠረበት መቼ ነው፣ ምንድነው የሰራው፣ ደሞዝ ስንት ነው፣ ገቨርንመንት ታክስ ይከፍላል ወይ ሜንሽን አድርጎ ሌላ ነገር አይጨምርም። አንዳንዱ ካምፓኒ ደግሞ ምንድነው እንዳልከው ይችን ነገር ይጠቅስና ሪኮሜንዴሽን ደግሞ አብሮ አላይን ያደርጋታል። አንዳንዱ ደግሞ ለብቻው ሰፐሬት ያስቀምጣታል። ሶስቱም ኤክስፒሪየንስ አድርጌያለሁ አንድ ካምፓኒ ስትሄድ ደግሞ ሁለቱም ፎርማቶች አሉት። አንደኛው ይቺ ቤዚክ የያዘችው፣ አንደኛ ደግሞ ዊዝ ሪኮሜንዴሽን የያዘችው አለችው እና ሁለቱም ደግሞ የተለያየ ፐርፐዝ አለው። ቀድም እንዳልከው በማወቅም ሆነ ባለማወቅ በጣም ሲ ታይፕ ላይ የሚመደብ ሰራተኛ ይቺ ቤዚክ የሆነችን ኤክስፒሪየንስ ትጽፍለታለህ። ቢ እና ኤ ታይፕ ለሚመደብ ሰራተኛ ደግሞ ዊዝ ሪኮሜንዴሽን ትጽፍለታለህ። ከዚህ ውጭ ደግሞ አንዳንዴ ምን ያጋጥምሃል? ቤዚክ ኤክስፒሪየንስ ፎርማት ያላቸው ካምፓኒዎች ያጋጥሙህና ከዛ ሰራተኛ ግን የሚያውቅ በጣም ስለ ኤክስፒሪየንስ ስለ ህግ የተወሰነ እውቀት ያለው ሰራተኛ ደግሞ ፎርማሊ ይጠይቃል። የስራ ልምድ እንዲጻፍልኝ ይፈልጋለሁ፣ ሪኮሜንዴሽን ደግሞ እንዲጻፍልኝ ይፈልጋለሁ ይላል። ኢፍ ሪኮሜንዴሽንን የሚመለከተው ሰራተኛ ከሆነ ሰፐሬት ሌተር ታዘጋጅለታለህ፣ ደብዳቤ ለብቻው የሪኮሜንዴሽን ታዘጋጅለታለህ። የማይመለከተው ትንሽ በስታተስም በባህሪም ሲ ታይፕ ላይ የሚመደብ ሰራተኛ ከሆነ ደግሞ በድርጅታችን እንትን መሰረት ከዚህ ስኬል በታች ያላቸው ሰራተኞች ሪኮሜንዴሽን ሌተር አንጽፍም ብለህ ኤክስፒሪየንስዋን ብቻ ትሰጠዋለህ ማለት ነው። በጣም ጥሩ። አሁን ቤተሰቦቻችን እየሰሙን ያሉትና አሁን ሪኮሜንዴሽን ብለን እየተጠቀምናት ቃላለች፣ እንደገና ደግሞ የስራ ልምድ እያልን ያወራ ነው ወይንም ደግሞ ወርክ ኤክስፒሪየንስ የምንለው አይደለ? እነሱን እየተነጋገርናቸው አይደልና የትኛው ነው የትኛው ላይክ አንድ አይደለም እንዴ የሚለው አይምሯቸው ስላለ ነው። ብዙ ሰዎች ማለት ሪኮሜንዴሽን ሌተር ኢንስቴንት ተብሎ የሚጠይቅ ሰው አለ እና ያን ኤክስፔክት የሚያደርገውን ያልከኝ ታይፕ ኤቢሲ የሚባሉት አለ አይደለ? እነዚህን ለነዚህ እንሰጣለን እነዚህን ይዞ አንሰጥ የሚባለው እንዳለ ሆኖ ሁለቱን አንድ ላይ የሚያመሳስሉ ሰዎች አሉና አሰሪና ሰራተኛ አዋጁ መጥፎ ነገር መጻፍ አትችሉም ነው የሚለው። ትክክል። ጥሩ ነገር ጻፉም እኮ አይደለም እኮ አሁን ክርክር ይነሳል። ሰዎች ምን ይላሉ? አይ እዚህ ላይ እኮ የተጻፉት እነዚህ ነገሮች አሟሉ ተባለ እንጂ እና ታዲያ መስሪያ ቤቴን ሲበጠብጥብኝ የነበረን ሰውዬ ጎበዝ ብዬ ልልክ ሆኖ እንዴ የሚሉ ሰዎች አሉ። መንገር አለብኝ ለሌላው ሰው ትምህርት ይሆናል። በቃ በደንብ አድርጌ የሰራውን ስራ ሁሉ ነው የምናገረው ብሎ የሚያስብ ሰው አለ። በደንብ የሚነሳ ጥያቄ ስለሆነ እና በነበር ኤክስፒሪየንስ እንደ መስሪያ ቤትም ሊሆን ይችላል ወይ ደግሞ እንደናንተ በተቀመጣችሁበት ፖዚሽን ላይ የሚኖረው ሮል አለ። ይሄን ማድረግና አለማድረግ ወይ ደግሞ የተከለከለበት ይሄን ማታደርጉበት ምክንያት አዝናችሁላችሁ ነው ኦር ደግሞ ላይክ እነዚህ ሰዎች ምንድነው የሚገጥማቸው በኋላ የሚለውን በማሰብ ነው? በምን ምክንያት? ሪኮሜንዴሽን በአዲሽናል እንትን ነው ወይንም ከኤክስፒሪየንሱ የተለየ ነው። እንደ አገልግሎቱ የሚሰጥ ነው። አንድ ሰራተኛ በነበረበት የስራ ጊዜ በድርጅቱ ላይ በጣም አውትሻይን አድርጎ የሚሰራ ከሆነ ከኮሊኮቹ ጋር ከአጠቃላይ ሰራተኞቹ ጋር አሪፍ የስራ ኢንቫይሮንመንት ክሬት አድርጎ የነበረ ከሆነ የካምፓኒውን ፖሊሲ በደንብ ሪስፔክት የሚያደርግ ምናምን እነዚህን ሁሉ ሌሎችም ያደርግ የነበረ ሰራተኛ እንደ ሂውማን ካፒታል ሪኮመንድ ብታረገው ለዛ ኢንዱስትሪ ሌላም ቦታ ሄዶ በደንብ እንዲያገለግል ይረዳዋል እና ለሱም ደግሞ ፊውቸር ካሪየሩ ዴቨሎፕ ነው የሚያደርግለት። ስለዚህ ይሄ ፖዚቲቭሊ የምታረገው ነው እንደ ካምፓኒ። አዳምጣችኋል አይደል? አሁን ናው አንዳንድ ጎች ላይ ነገረን ብላችሁ ደግሞ አንዳንድ ሰራተኞች የሰራችሁ ጥፋት አይጻፍባችሁም ተባለና እየሄዳችሁ ቤት መመጥወጥ የለባችሁ መስሪያ ቤቶች ላይ ቀጥሎ የምትሰሙት ነገር ምንድነው መሰላችሁ? በቃ ስራችሁን ሰርታችሁ ተባራችሁ ይሁን ጥፋት ማጥፋታችሁ በነገር ላይ ወንጀልም ሰርታችሁ ሰርቃችሁ በማንኛውም ሁኔታ ላይ ወጣችሁ ከነበርና የስራ ልምድ መጠየቅ መብታችሁ ከነበረ ስትጠይቁ አይጻፍባችሁ። እንኳን ያላደረጋችሁትና ይሄ ከኋላ መጥቶ ሆን ብሎ በክፋት አንዳንድ አሰሪዎች የሚጽፉት ይቅርና ድርጊቱን ፈጽማችሁትም ቢሆን የስራ ልምድ ላይ ያቺ ነገር አትጻፍ። ለምንድነው ፕሮቴክት ለማድረግ ስለተፈለገ ነው። አሰሪዎች ሞር ፓወር አላቸው ተብሎ ስለሚታሰብ ማንንም አሰሪ እየተነሳ እናንተ ላይ መጥፎ ነገር እንዳይጽፍባቸው በዚህ መንገድ ይከላከላል። ፓወር አላቸው። ያንን ፓወራቸውን ኤክስፕሎይት አድርገው ሰራተኞች ላይ መጥፎ ነገር እንዳያደርጉባቸው በማሰብ ህጉ ይሄን ክልከላ አድርጎላቸዋል አይደል? ይሄን ስትባሉ እናንተ ደግሞ ማሰብ አለባችሁ። እንዴት ይታረቅ? እሺ አሰሪዎችስ? ምክንያቱም ደግሞ የአሰሪና ሰራተኛ አዋጁ ዝም ብሎ ሰራተኞች እንደዚህ እንደ እንቁላል ይዟቸው እንደተሰበሩ እንክንክ ለማለት አሰሪንም ያስባል። አሰሪና ሰራተኞች በመካከላቸው ጥሩ ግንኙነት ሆኖ ሁለቱም መብታቸው ተከብሮላቸው ለሀገርም ለማህበረሰብም ጥሩ ፍሩት እንዲያመጡ ስለሆነ የታሰበው እንዴት ማስታረቅ ይቻላል? መጥፎ ሰራተኛ ወይም ደግሞ በስራ ቦታ ላይ ጥፋት ሲያጠፋ የነበረና ባህሪው አጉል የሆነ
ለራሱም ቅድም እንደነገርኳችሁ ሌላም ኢንቫይሮንመንት ሄዱ የሚበጠብጥ በቃ ሰው እንዳይሰራ የሚያደርግ ሰራተኛ እንዳለ ሁላችን የምናውቀው ነገር ስለሆነ እንዴት እናስታርቀው የሚለውን እናያለን። the power of recommendation ብዙ ሰው ይረሳዋል። አሁን የነገርኳችሁ ልክ ህጉን ስናስተምራችሁ በትሬኒንጎች ላይ ምናምን ስናገራችሁ የሆነ የታባቱ አይነት ስሜት አይጽፍብኝም የሚል ስሜት አይምራችሁ ውስጥ አለ። እሱኛውን ለማረም ኦር ለማስታረቅ ሁሉ ጊዜ የምናነሳባቸው ነገር አለ። ግን ይኸው ህጉ ይናለላችሁ እንጂ የስራ ልምዳችሁ ላይ አይጻፍም ተባለ እንጂ ያገኛለሁ እሷ ነገር አለችና ሪኮሜንዴሽንን the power of recommendation እንድትነግሩ ይፈልጋሉ። ፕላስ በእናንተ ኢንዱስትሪ ወይንም ደግሞ በመታቋቸው ላይ ትደዋወላላችሁ። ለምሳሌ አንድ ሰራተኛ እኔ ከናንተ ጋር አትጽፍብኝ ብዬ ካፍንጫ ነገር ሄጄ ሌላ መስሪያ ቤት ስገባ ልገባ ይደውላሉ፣ ቼክ አድርጓቸዋል። ውጭ ሀገሮች ላይ እንደሚያደርጉ አውቃለሁ። ስልክ ይደውላሉ፣ ኢሜል ቼክ ያደርጋሉ። የተጻፈ ሪኮሜንዴሽን ላይ ሲቪያችን ላይ ጻፍነው ሪኮሜንዴሽን ብለን ይሆናል። ኦር ደግሞ ሄዶ ካምፓኒ ላይ ቁጭ ብሎ ሰርች አድርገው ዌብሳይት ላይ እንትን ዲፓርትመንት ኦኬ ኤችአር እንደዚህ እንፈልጋለን ብለው የሚጠይቁ ሰዎች አሉና the power of recommendation የሪኮሜንዴሽን ያለውን ኃይልና ለማስታረቅ የምትሞክሩት ምንድን ነው የሚለውን አስረዳኝ። እንግዲህ መጀመሪያ ኤክስፒሪየንስ ሌተር ሲጻፍ ብዙ ጊዜ አይታችሁ እንደሆነ የዛ ካምፓኒ እያንዳንዱ ኢንፎርሜሽን አለ። ሄዲንጉ ላይም ሊኖር ይችላል፣ ከታች ሊሆን ይችላል። ያ የሚደረግበት የተለያዩ ሪዝኖች አሉት። ዋናው ነገር ግን ስለ ካምፓኒው ዲቴይል ለማውራትና ኤኒ ማንኛውም አካል ያንን ካምፓኒ ኮንታክት ሊያደርግ ቢፈልግ በዛ አድራሻ እንዲያገኘው ነው። ቅድም እንዳልነው መጥፎ ነገር አይጻፍም ማለት ኦፍ ኮርስ የፊውቸር ኬሪየር ላይ ስለሆነ ልናበላሽ አንችልም። ድርጅት አያበላሽም እሱም በፍጹም። አይጻፍም ማለት ግን አይነገርለትም ማለት አይደለም ስለ ሰራተኛው። ስለዚህ ካምፓኒዎች እሱን የሚቀጥሩ ካምፓኒዎች ሲቪውን አይተው እሱን የሚቀጥሩ ካምፓኒዎች ኮንታክት ያደርጋሉ እኛን። የእኛን የሂውማን ካፒታል ዲፓርትመንት ሊሆን ይችላል። ኢምፐርሰን ደግሞ እኛን ስራ አስኪያጆች ምናምን ሊያውቁ ይችላሉ። አብዛኛውን ጊዜ አዲስ አበባ ላይ ያሉ ሆቴሎች ወይም ሪዞርቶች ስራ አስኪያጆችና ኤችአር ማናጀሮች ይተዋወቃሉ እርስ በርስ። የከሌ ነው ከሌ ጋር ደውል፣ የከሌ ነው እንደዚህ አድርግ ተብሎ ብዙ አለ ኢንፎርሜሽን። ከዛ ወደዚህ ከዚህ ወደዛ ይሄዳል። ስለዚህ ያኔ ይደወላል። ሲደወል ሚስተር ኤክስ ከናንተ እንትን መጥቶ ነበረ፣ እንዴት ነበረ የነበረው ጊዜ ተብሎ ይጠየቃል። ያኔ ትክክለኛውን አሁን በጣም መጥፎ ባህሪ ያለው የካምፓኒውን ፖሊሲ የሚጥስ ሌሎች ግሩፕ ክሬት የሚያደርግ የሚሳደብ ምናምን አይነት ስታፍ ከነበረ እና ባሪፍ እንትን ተጽፎለት ሄዶ እንደዚህ ሲባል ያችን ቁጭ አድርገን በስልክ ልትነግረው ትችላለህ። ግልጽ ነው። አይ እኛ ጋር በነበረው ጊዜ እንደዚህ አይነት ባህሪ ነበረው፣ ይሄ ነበረው ምናምን ብለህ ያለው አጠቃላይ ለምን እዛም ሄዶ ደግሞ ኢንዱስትሪው እንዳያበላሽ ወይንም ሌላ ዘርፍ ውስጥ እንዲገባ መደባደቢያ ምናምን ያለበት ዘርፍ ውስጥ ወይል ቅድም አቶ ቶማስ እንዳሉት ኢንዱስትሪው በጣም ጠባብ ነው። ሁሉም ይተዋወቃል። ሪፈረንስ ትደዋወላለህ። ያንተ ልጅ ነበረ እንትና እኔ ጋር እየመጣ ነው ወዲ ሰጀስት ምን ትመክረኛለህ ትላለህ እና እውነቱን ትነጋገራለህ። ያ ማለት ግን እንዳይቀጠር አይደለም። ምንድነው አሁን አቶ ናው ላንተ ጋር የነበረ ሰራተኛ ሪፈረንስ ቼክ ሳደርግህ የልጁን ባህሪ ትነግረኛለህ። ውሳኔው የኔ ይሆናል። ልጁን ቀጥሬ ያ ሊሚቴሽን ወይም ደግሞ ደካማ የሆነ ባህሪውን አውቄ ማስተካከያዎችን ፕላን አድርጌ ቀጥሬ ላስተካከል የኔ ውሳኔ ይሆናል። አይ ይሄ ልጅ በዚህ ደረጃ የሚያስቸግረኝ ከሆነ ለምን ይሄን ልጅ ቀጥራሉና ሌላ ሰው አልቀጥርም ብዬ ደግሞ ወስነው እኔ ይሆናል። ግን ሰራተኞቻችን ልጆቻችን ብለን ነው የምንጠራቸውና ልጆቻችን ማወቅ ያለባቸው ነገር ምንድነው? መብት አላቸው፣ ኤክስፒሪየንሳቸውን ያገኛሉ። ነገር ግን ኬሪየር የሚባል ወይም ደግሞ የስራ እድገት የሚባል ነገር አለ። ከሪኮመንዴሽኑ ከዘ ፓወር ኦፍ ሪኮመንዴሽን አዲሽናል ሁለተኛ ነው የምናደርገው። ሁሌ እንደ ማኔጅመንት ስናስብ መጀመሪያ የምናስበው አንድ ልጅ ስንቀጥር ይገባል ኤ ብሎ እስከ ዜድኛ ጋር ድረስ እንዲቆይ እንፈልጋለን። ፊቸር ካሪየሩን እድገቱን ለማሳየት እንሞክራለን። በየጊዜው እያደገ እንዲሄድ እናረጋለን። በዚህ መሀል ጥሩ ያልሆነ ሰራተኛ ግን እነዚህ እየቀሩበት ነው የሚሄዱት ማለት ነው። አንደኛ ይሄን ያጣል። ሁለተኛ ግን ምን ያጣል? the power of recommendation ቀድም እንዳልነው አቶ ዳንኤል ጋር ተደውሎ አቶ ቶማስ ይደውልኝ ሚስተር ኤክስ የተባለ ሰራተኛ እኮ የኔን ሼፍ ደብድቦ እኮ ነው የወጣው ብዬ አክቹዋል ሪፈረንሱ ስናገር አቶ ቶማስ ለመቅጠር ሄዚቴት ያደርጋል። አንድ
ወይም ደግሞ ኢንተርቪው ላይ ለምንድነው የደበደብካት ምን አጥፍታ ነው ምን አድርጋ ነው ብሎ የራሱን ኢንቨስቲጌሽን ወስዶ የራሱን ዲሲሽን እንዲያደርግ ያደርገዋልና ሰው ልጆቻችን በጣም መጠንቀቅ ያለባቸው ነገር ምንድነው they have to be very good በጣም ጥሩ ሰዎች መሆን አለባቸው ስራ ዓለም ላይ ሲሰሩ በጥንቃቄ የሚያስፈልጋቸው ነገር መጠየቅ አለባቸው ነገር ግን አቶ ናውል ነግሮናልና ደብዳቤያችን እናገኛለን ብለው ደግሞ መተው እንዳይረመት ሊረብሽ አይገባምና ይሄ በጣም ትልቅ ትርጉም ያለው ነገር ነው በማኔጅመንት ለበል ላይ በጣም ኢምፖርታንት ፖይንት ነው ያነሳልኝ ለእናንተ ነገራችሁ ለብዬ ነበረችው ሚስተር ቶማስ ይነግረን በስልክ የሚደረግ ኮንቨርሴሽን አለ አይደል አንድ ሰራተኛ የሥራ ልምዱ ላይ መጥፎ ነገር ቢያደርግ መጻፍ የለበትም ተብሎ ሲጻፍ ሰውየውን ፕሮቴክት ለማድረግ ነው እንዲያልፍ አይደለም ወይንም ደግሞ ያደረገው ነገር ቻላ ለማለት ታስበው አይደለም አሰሪዎች ኢምቤዝል እንዳያደርጉት ወይም ኤክስፕሎይት እንዳያደርጉት የኔ የተሰጣቸውን ስልጣን እንዳያደርጉ ተብሎ ያቺ የተቀመጠች ነች ግን በሪኮመንዴሽን ትገኛላችሁ ተባለ ለሪኮመንዴሽን ታይም ሲደወልላችሁ ቅድም በዛ ጋር ተቀመጡ ያልኳችሁ አስቸጋሪ አሰራሮች አላችሁ አይደል ይሄ ሰራተኛ ላይ የምትጨክኑ የውሸት አወራሉ ብትሉ በግ ተጠየቃላችሁ እናንተ ምክንያቱም የውሸት ኢንፎርሜሽን ሰውን ስማጥፍታችሁ ያላደረገ ከተባላችሁ ተጠያቂ ነው የምትሆናችሁ በነገራችን ላይ የምትደበድቡ ሰው ሼፉን ደብድቦ ነው ስራ ቦታ ላይ መደብደብ ድብደባ አምባጓሮ መፍጠር ያለ ማስጠንቀቂያ ከሰራ የሚያባረር ጉዳይ ነው አንዱን ቲፕ ልስጣችሁ ብዬ ነው አልሰጥም ቢልስ እናንተ በመታውቁት ኤክስፒሪየንስ የስራ ልምድ እንደዚህ ጥልኝ ተባለ ታሪካችን ማንደጋለች እሷ ለሰዎች ለመብት በመሟገቷ ምክንያት ተጠምዳለች አለቋ ጠምዷታል የማይሆን ነገር ጽፎባታል ከመጻፉ እሱን ጽፎ ከመሳቱ ደጅ አስጠንቷታል የስራ ልምድ አልሰጥም ማለት ይችላል መስሪያ ቤት ወይ ደግሞ እንደ ችሮታ ቀደም የነገራችሁ ሪኮመንዴሽን አለች አይደል አይ የስራ ልምድ ፈልጌ ነበር አንተ ማስቸጋሪ ሰራተኛ ነህ አልሰጥም አልጽፍልህም ማለት የሚቻል ፔፐር ነው እንደዚህ አይነት የሆነ ዶክመንት ነው ወይንስ አውቶማቲካሊ የትኛው ሰራተኛ ለማግኘት ያለው ማግኘት የሚችለው ወረቀት ነው እሱን ምላሽ ስጥ ያለውበት ድርጅት ላይ በፍጹም አልሰጥም የሚል አቋም የለም ሁለት ነገር እዚህ ጋር ማሰብ እንችላለን አንደኛው እንደ ሰው ማሰብ አለብን ይሄ ሰው ከዚህ ከወጣ በኋላ ሌላ ላይፍ ነው የሚቀጥለው ስለዚህ ይሄ ደግሞ የሥራ ቆይተው ነው እስካሁን እንዳለ ለሰዎች የሚያሳየው ድርጅት ላይ የሚያስገባውና ፔፐር እንትን ነበረ እንደዚህ ነበረ ተብሎ አይጻፍም እንደ ሰው ስናየው እንደ ህግም ደግሞ አይቻልም ስለዚህ በእነዚህ በሁለት ምክንያቶች ቅድም ሪኮመንድ የምናደርገው ልናውጣው እንችላለን እንጂ በጣም ጆብ ሳመሪው ላይ ኤግዛክትሊ ምን ነበረ ከገባበት እስከ ወጣበት ድረስ ያሉትን ነገሮች በስነ ስርዓቱ ተጽፎ ሁሉን ነገር ክሊራንሱ ምናምን ጨርሶ ካበቃ በኋላ ያ ነገር የሚሰጠው ይሆናል ማለት ነውና የለም እስካሁን አይሰጥም የሚል አልገጠመኝም አንልም የኛም ቻሮች እንግዲህ እንደዚህ አልገጠማቸውም ቢገጥማቸው እኔ ጋር ይመጣል ኬዙ ኦኬ ፋይናሊ አይደል ሰራተኞች ቅድምም ብለውታል ቪዲዮ ላይ እንዳየነው ሂዩማን ካፒታል ማኔጀሩ ሮንግ በሆነ መንገድ ትሪት ቢያረጋቸው ኔክስት ስራ አስኪያጁ ጋር ነው የሚመጡት የድርጅቱ ስራ አስኪያጅ ጋር የድርጅቱ ስራ አስኪያጅ አውርተው መልስ ካላገኙ ነው ወደ አሰርና ሰራተኛ ወደ ህግ ምናምን የሚሄዱት ስለዚህ እኛ ደግሞ ያንን በስነ ስርዓቱ የመመለስ አቅሙም ስልጣኑም አለን ይሄኛው ስልጣን ለበጎ ለማዋል መጠቀም ይሄኛው ነገር በጣም ስለምፈልገው ነውና ዳንኤልም ልክ እንደዚህኛል አልሰጥም ተብሎ ምታከ ነበር እንደተባለው የተለያዩ ቦታዎች ላይ ሁለታችሁም ከጁኒየር ጀምሮ አሁን ያላችሁበት ኃላፊነት ቦታ ላይ የሰራችሁ ናችሁና ከሰዎች ከኤክስፒሪየንስ ከገጠመ ወይንም ደግሞ በስር የነበሩ ኤችአሮች ባደረጉት ምክንያት አንሰጥም ብለው እርማት ያስወሰደበት ይሄን ማነሷ ለምንድን ነው አላችሁ አንዳንድ ሰራተኞች ካምፓኒያችሁ በጣም ከመወደዳችሁ የተነሳ በጣም ከመወደዳችሁ የተነሳ ጎበዝ እንድትባሉ ወይንም ደግሞ ማለት ጎበዝ የሚያስፈልጋችሁ መስላችሁ ሰራተኛ ላይ የምትጨክኑ እኔ ካምፓኒን ፕሮቴክት የማደርገው እንዳለ ሰራተኛው አደብ አስገዝቼ ነው አልሰጥም አይጻፍልም አንተ ጎበዝ ነህ አንተ ይጻፍላል የምትሉ ሰራተኞች አላችሁና አንድ ከዚህኛው አይተ እንደዚህ የሚያደርጉ ሰዎች እንዳሉ ስለማቅ ነው በኬዝም በተደጋጋሚ ሲመጡ ካለማወቅ እና ክፋት አለ በተንኮልና ይሄ ኃይልና ስልጣን ለማስያት የሚያደርጉ ሰዎች እንዳሉ ሆኖ ግን የሆነ ደም ባለማወቅ በቃ ስራቸውን በጣም እየሰሩ የሚመስላቸው ሰዎች እምቢ ይላሉ አልሰጥም ይላሉና እንዴት ትሪት አድርጉታላችሁ እንደዛ ቢገጥማችሁ ዌል እንዳልኩ በጣም በረጅም ጊዜ ኤክስፒሪየንስ እኔ የመረኋቸው ኤችአሮች ኢቭን እኔ ኤችአር ሆኜ ስሰራ አልሰጥም ብዬ አላቅም ያንንም ብሎ አያውቁም የኔ ልጆች ነገር ግን ሂዩማን ካፒታል ላይ ስሰራ
ብዙ ጊዜ ከልጆች ቅርብ ትሆናለህ። የልጆችን የልብ ትርግታ ማዳመጥ ትፈልጋለህ እና ቀርበ ስታወራቸው ይህንን ኤክስፒሪየንስ ሼር ያደርጉሃል። አንዳንዴ አሁን ሲቪ ይመጣና ኢንተርቪው ላይ ይዘውት ይመጣሉ። 5 ድርጅት ላይ ሰርተዋል፣ አንዱ ኤክስፒሪየንስ የታለ ስትል ተከልክያለሁ ይላል። ለምን ስትለው እንደዚህ ብሎ ምክንያት ይነግርሃል። በምናረጋቸው ኢንጌጅመንቶች ከልጆቻችን ጋር በምናረጋቸው ንግግሮች፣ ውይይቶች እንደዚህ አይነት ነገር ሀፕን እንደሚያደርግባቸው ይነግሩናል። ይሄን ከዚህ ምን መረዳት ትችላለህ? 2 አይነት ኤችአር እንዳለ ወይም ደግሞ 2 አይነት ማኔጅመንት እንዳለ አንደርስታንድ ታደርጋለህ። አንደኛው ማኔጀር ምንድነው ሳያቅ በቃ ድርጅቴን በጣም ፕሮቴክት አደርጋለሁ ወይም ደግሞ ኦቨር ፕሮቴክት አደርጋለሁ ብሎ ያስብና ካምፓኒውን ሳያቅ ስህተት ይፈጥራል። ያንን የሚያደርገው ያ ሰውዬ እያረፈደ ስላስቸገረው በቃ የሚያረፍድ ሰራተኛ የኔ ድርጅት ስራ ልምድ አይሰጠውም ብሎ ያስባል። ያ ማለት ምንድነው ኦቨር ፕሮቴክት ለማድረግ ድርጅቱ ስለሚያስብ ነው። ይሄንን በኮንሰልቴሽን የሚስተካከል ነው። አንዳንዱ ደግሞ የሆነ ሁሌ ግራ የሚያስብ ማኔጀር አለ። ያ ማለት ምንድነው በቃ እቺ ልጅ ባለፈው ስላስከፋችኝ በዚህ ነው ማገኛት፣ ቆይ ስትወጪ አይሻለሁ፣ ቆይ 30 ቀን ነው የሰጠሽው 29 ቀን ቀርቶሻልና ከ29 ቀን በኋላ የስራ ልምድ እኔ ጋር ትመጫለሽ ምናምን እያለ በጣም የሚያስቸግር ማኔጅመንት አለ። ይሄ ኮምፕሊትሊ ትክክል አይደለም፣ መታረምም ያለበት ነገር ነው። በጣም ጥሩ። ቅድም በዚህ በኩል ተቀመጡ ብያችሁ የነበራችሁ የምታስቸግሩ አሰሪዎች አላችሁ አይደል? አሁን ለመጨረሻ ጊዜ የምንነግራችሁ ፍርድ ቤቱን ማታጨናንቁ፣ ሰራተኞቻችሁን ማተበጥብጡ፣ የስራ ልምድ የመስጠት ግዴታ አለባችሁ። ትሰጣላችሁ። አልሰጥም ከተባለስ ሰራተኞች የስራ ልምድ ጠይቃችሁ አልሰጥም ከተባላችሁ ምን ታደርጋላችሁ መሰላችሁ? የመጀመሪያው ለቅርብ አለቆቻችሁ ለኤችአር ከነበረ ለሱ አለቃ፣ ማናጀርም ከነበረ ለካምፓኒው ላይ በቦርድ የሚተዳደርም ከሆነ በግልም የሚተዳደር ከሆነ አይ ወደ ፍርድ ቤት ከመሄዴ በፊት ወይ ወደሚመለከተው አካል ከመሄዴ በፊት እንዲህ ገጥሞኛል፣ ህጉን አውቀዋለሁ፣ አዋጇን አንብቤያታለሁ፣ 1156/2011 የሚባለው አዋጅ ግዙት አለ እኮ ብርሃንና ሰላም ማተሚያ ድርጅት ውስጥ አለ። ኤክስፐርት እንድትሆኑበት አለ፣ ትሬኒንግ እንድትሰጡበት አለ። መሰረታዊ የምትጠቅማቸው ነገር ስለሆነች ገለጥ አድርጋችሁ አንድ ዙር ብታነቡ በኋላ የሆነ ችግር ሲገጥማችሁ እንዴት መመለስ እንዳለባችሁ ታውቃላችሁ። ጥያቄ ለመጠየቅ መነሻ ታስፈልጋችሁ የለ። ስለዚህ እንደዚህ ማድረግ እችላለሁ አልችልም እንደምትለው አዋጁን ብታነቡት ግልጽ ይሆንላችኋል ማለት ነው። ይሄንን አልፎ አልሰጥም የሚላችሁ ሰው ከነበረ በአብዛኛው የሚደረገው ምንድነው መስሪያ ቤቱ የሚገኝባቸው ክፍለ ከተሞች ላይ የተቀመጡ የሰራተኛ ጉዳይ የሚያዩ ዲፓርትመንቶች አሉ። እዚህ ሄዳችሁ ትናገራላችሁ። እነሱ ምን ያደርጋሉ? በተደጋጋሚ የሚሰሩና አሰራሩ ነገራችሁ ይደውሉና ይጠሯቸዋል፣ ወይም ደግሞ ሌተር ይሰጣሉ። ህጉን ጠቅሰው ትክክል እንዳልሆነ ነግረው ይሄን የስራ ልምዳችሁ ስጧቸው የሚል ያስገድዷቸዋል። በዚህ ጊዜ መስጠታችሁ ስለማይቀር አይ ብላችሁን ካለፋችሁ ደግሞ ወደ ፍርድ ቤት ሄድላችኋል ማለት ነው። እናንተ አሰሪዎች ወይ ልጆቻችሁ ወይንም ለሰራተኞቻችሁ የስራ ልምዳችሁን በአግባቡ ውስጡ ለማን ይሰጣል? ለሰራተኛ በአሰሪ ይሰጣል። ምን መሟላት አለበት? የስራ ልምድ ለመጻፍ ያለበት ነገር ምንድነው? ለሚባል ሰራተኛ ከዚህ ቀን በዚህ ፖዚሽን በዚህ ደግሞ ሰርቷል፣ እዚህ ላይ ቆንጆ ነገር መጻፍ ትችላላችሁ፣ መጥፎ ነገር መጻፍ አትችሉም፣ ህጉ ስለማይፈቅድላችሁ ማለት ነው። የስራ ልምድ አልሰጥም መባል በችሮታ የምትሰጡት አይደለም። እናንተ መስሪያ ቤቶችና ማናጀሮች እናንተ በጣም ቅንና ደግ ስለሆናችሁ የምትሰጡት ነገር ሳይሆን ህጉ አስገድዷችሁ የምትሰጡት ነገር ስለሆነ ብትሰጡ ይሻላችኋል። አልሰጥም ካላችሁ ህግ አስገድዷችሁ ይሰጣችኋል። ሰራተኞች መጥፎ ነገር አይጻፍባችሁም እና ወይ ደግሞ የስራ ልምዳችሁ ላይ መጥፎ ነገር አይጻፍ የምትለዋል እቺን የኛ የነገርናችሁ መልእክት ሰምታችሁ ባህሪያችሁ ለስራ የማይመች እናንተ መጥፎ ስራ ኢንቫይሮንመንት መጥፎ የምታደርጉ ከነበረ ደግሞ በሪኮመንዴሽን እንደምትያዙ ወይንም ደግሞ ህይወታችን እንደሚከብድባቸው ኢንፎርሜሽን ሰምታችኋል ዛሬ ማለት ነው። በጣም እናመሰግናለን አብራችሁን ስለነበራችሁ። አንዳንድ ህጎች ነው ናውላበራ ነበርኩኝ ከቻናሏን። በሚቀጥለው ሳምንት በሌላ ሀሳብ እንገናኛለን።